ተነስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናመሻችሁ እንደምናረፈዳችሁ ባላችሁበት ዛሬ እንግዲህ አንድ ትልቅ በዓል እንግዲህ ካይዳል ኢድ ሙባረክ ብለናል ለእስልምና ተከታይ አድማጮቻችን ወንድሞቻችን ህዝባችን በአጠቃላይ የሙስሊም ማህበረሰብ ኢድ ሙባረክ ነገ እንግዲህ የጾም መፍቻ አንድ ወር ሙሉ እንግዲህ ጾም ጸሎታቸውን አድርሰዋል ነገ እንግዲህ የተባረከና መልካም በዓል እንዲሆንላችሁ ፈንታሌ ሚዲያ በጣም አጥብቆ ይመኛል በመቀጠል በዛሬ ፕሮግራማችን ላይ የምናቀርባቸው ጉዳዮች አሉ በትግራይ እንደምታስታውሱት እንግዲህ ትላንት ወዲያም እኛም ስንዘግበው ነበር የትግራይ ነዳጅ አቅርቦት ምን ይመስላል የሚለው እናያለን ሌላው በጣም የሚገርም ኢትዮጵያ ስትጠይቅ ኃጢያት ሌሎች ደግሞ በልመና የሶማሌን ፕሬዝዳንት አንድ ቅሌት እናያለን አሜሪካኖችን በደና ጥፊ ላስ አርገውታል ሌላው ደቡብ ሱዳን ጉዳይ ነው ማህበራዊ ሚዲያው ኢትዮጵያ ውስጥ ይፋጃል ደቡብ ሱዳን ይፋጃል ሶማሌ ይፋጃል ኬንያ ይፋጃል የአፍሪካ ቀንድ አጠቃላይ ማህበራዊ ሚዲያ የፍጅት ጉዳይ ነው ይሄን በተመለከተም በደንብ እንመለከተዋለን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ምንም ተጣጣፉ ጊዜ አይደለም ስለዚህ የተወሰነች ሰከንድ አድማጮቻችን አብረን ጠብቁ ተመልሰናል የመጀመሪያው ነው የምናደርገው እንግዲህ በትግራይ የነዳጅ ሁኔታ እንዴት ነው መሻሻል አለው ወይ የሚለውን እናነሳለን ሁላችንም እንደምናውቀው ብዙም ሰው አሳስቦ የነበረው እና በተለያየም ሚዲያም ብዙ ሲባል ነበር በፌደራል መንግስት በእንግዲህ በኩል የመሻሻል ጉዳዮች ታይቷል የነዳጅ አቅርቦትም እየተሻሻለ ነው በዚህ መሰረት ለምሳሌ አሁን ምን ማለት ነው የተሻሻለ ነው ስንል እዚህ ጋር በአሃዝ ብናየው ምን ማለት ነው እንግዲህ ከጅቡቲ ወደ ትግራይ የሚሄዱት ማለት ነው በ16 አንድ መኪና ብቻ ነበር ሄደው በ17 አንድ መኪና ብቻ ነበር ወደ ትግራይ ገባው በ18 አራት የናፍጣና ሁለት የቤንዚን መኪናዎች ገብተዋል በ19 7 የናፍጣና አንድ የቤንዚን ይሄ ማለት ገብተዋል ስንል ከጅቡቲ ወደ ትግራይ ተንቀሳቅሰዋል ስለዚህ በፌደራል መንግስትና በትግራይ ጊዜያዊ አስተዳደር በቲፒኤልኤፍ እንግዲህ የተለያዩ ፖለቲካዎች ሲባሉ ነበር በዛ የተነሳ ፌደራል መንግስትም ወደ ትግራይ እንዳይገባ አዟል የሚል ብዙ ነበሩ ግን ኤንዌስ ምክንያቱ ምንም ይሁን ምንም ፌደራል መንግስት በዚህ መልኩ ለትግራይ ህዝብ የነዳጅ አቅርቦትን እያሻሻለው ነው ይሄ በጣም የሚበረታታ ሊመሰገን የሚገባ ነው ተደጋጋሚ እንደምንለው ኮሌክቲቭ ፐኒሽመንቱ ወይ ህዝብን እንዳለ እንደዚህ የመቅጣት ጉዳዮች ኢትዮጵያ ውስጥ መለመድ የለባቸው ህዝብ ለብቻ ፖለቲካው ለብቻ የፖለቲካ ልዩነቶች ደግሞ በሰለጠነ ብሔራዊ ጥቅምን ባገናዘበ ጠረጴዛ ላይ ቁጭ ብሎ ማውራት ምን ብለናል ያርቃል መነጋገር ያርቃል የፈለገ ሰዓት ይፍጅ በምንም መልኩ ወደ ተለየ ሁኔታ አንገባ ስለዚህ የነዳጅ አቅርቦቶች ይሄ ከሆነ 64 ማዳዎች ከጦርነት የተረፉ ናቸው ስራ ላይ ያሉት ትግራይ ውስጥ እነዚህ አሁን የገቡት ለነዚህ በቂ አይደለም ከዚህም በላይ በብዛት እንዲገባ ይተበቃል ግን ምናልባት የመቀሌና መቀሌ አቅራቢያ ያሉ ማዳዎች ላይ ነዳጅ ሊታይ ይችላል ይሄን ሪፖርት ስናቀርብ አጠቃላይ ትግራይ ውስጥ ያሉ ትልልቅ ከተሞች አሉ ለምሳሌ አክሱም አድግራት ፍቅሮ ሽራሮ ምትሏቸው ወደዛም ብንሄድ ነመሆኒ አላማጣ ምናምን ምንላቸው አሉ ግን ዋናው ከዚህ ከትግራይ ስርጭቱ ላይ ወደ መቀሌ ወደ ጅቡቲ ተንቀሳቅሷል በዚህ ፍጥነት ሲሄድ ደግሞ የነበረው ጋፕ እንደሚሻሻል ተስፋ ይደረጋል በዚህ አጋጣሚ አሁን የምንናገረው ምንድነው ፌደራል መንግስትም ይሄን ጉዳይ ከግምት ወስዶ ማሻሻሉ የሚያስመሰግነው ምንም ይሄ የሚያደራድር አይደለም
አንዳንድ ሰዎች ምንድነው መብት ነው እርግጥ ሰርቪስ ማቆም ህገ መንግስታዊ አይደለም ግን አንዳንድ የፖለቲካ ግጭቶች በተሳሳተ መንገድ በመረዳትና በተለይ ማህበራዊ ሚዲያው እያጋጋለው ኢትዮጵያ ፖለቲከኞችን በማወቅም ባለማወቅ እልህ ውስጥ ይገባል ስለዚህ እልህን ረገብ አድርጎ በመተሳሰብ እንዲናው የሚያምርብን ማለት ህዝቡ ይቀጥል ፖለቲከኞች ተዋዩ ጠረጴዛ ላይ በየትኛውም በኩል ያለው ህዝብ የፖለቲከኞችን አለመስማማት በመነሻ ሊቀጣ አይገባም ቤትም ክልል ይሄ ነገር መለመድ የለበትም እንደገና የሰለጠነ ፖለቲካ ህዝብና ፖለቲከኛ ይለያል አሁን ጠቅላይ ሚኒስትሩም ነው በብዛት ሲባል የነበረው እኛ መረሳቸው ስለማዛቸው ምንም መረጃ የለንም ግን የፌደራል መንግስት ያው በጠቅላይ ሚኒስትሩ ስለሚወከል ለዚህ ለተሻሻለው ነገር ግን እንደ ፈንታሌ ሚዲያ እንግዲህ ስንጠይቅም ስለነበረ ሊመሰገኑ ይገባል ግን የበለጠ አቅርቦትን ደግሞ መጨመር የሰለጠነ መንገድ ይሆናል ማለት ነው ስለዚህ ይሄ በጥሩ ዜና እንጀምረው ብለን ነው ቀጥታ ስለ አንድ ጉደኛ ሆነ ፕሬዝዳንት እንገባለን አብረን ነው ተመልሰናል እንደ ፈንታሌ ሚዲያ እንግዲህ እኔ አንዳንዴ በተለይ በኢትዮጵያ ብሔራዊ ጥቅም ዙሪያ አንዳንዴ ሲነገር ብዙ ሰዎች አንድ ሉዓላዊ አገር መሆን ብዙ መብት አለው ሉዓላዊ አገር በግዛቱ ነፃ ነው በአገሩ ነፃ ነው እውነት ነው እሱ ግን አንዳንድ እምቅ የሆነ አደገኛ ፍላጎት ካላቸው መንግስታት የሚመጡ ነገሮች ግን ቶለሬት ማለት በጣም ከባድ ነው ለምሳሌ የኢትዮጵያ መንግስት ከሶማሌላንድ ጋር 20 ኪሎ ሜትር አክሰስ ቱ ዘ ሲ በማግኘት የናቫል ፎርስ በዛ ላይም ኮመርሻል ስራዎችን ለመስራት አንድ በርበራንም ጨምሮ ማለት ነው ይሄ ሲደረግ ቀውጤ ይሆነ የሶማሊያን ሉዓላዊ ግዛት መጣስ ነው የኢትዮጵያ በቃ ይሄ ከድሮ ጀምሮ የመጣ ጥላቻ ነው ተባለ በዚህ አልበቃም ከዛስ ኦክቶበር 10 ላይ እንደምታስታውሱት በኢትዮጵያ ፖለቲካ ወይም በኢትዮጵያ ፖለቲካ ሂደቶች ውስጥ ጋንግሪን የሆነው እንግዲህ ኢሳያስ አፈወርቂ ሱዳንን ግብጽን በማስተናገድ ማለት ነው በማስተናገድ አንቲ ኢትዮጵያን አክሲስ የሆነ ስምነት ፈጥረው ምን አደረጉ ማለት ነው ሁላችንም እንደምናስተዋውሰው ትብብር ፈጠሩ ለምን ኢትዮጵያ ሶማሌላንድ ጋር እንዳደርስ ተባለ አለማለቷ ብቻ አይደለም የሚገርመው አለ ማለቷ ብቻ አይደለም የሚገርመው ወኢትዮጵያ ዛካቢ እንዳደርስ የሚገርመው እሱ አይደለም ኢሳያስ የሚባል ወደብን በመያዝ የኢትዮጵያን ፖለቲካ ኃይል አሰላላይ ለመዘወር የሚፈልግ በጣም ማለት ከአቅሙ በላይ የሚያስብ ሰው ማለት ምክንያቱም የሻዕቢያ አገዛዝ የ120 ሚሊዮን ህዝብ እጣፋንታ የመወሰን አቅም ላይ ማሰብ በራሱ ተትን ይሄ ሰው ይሄን ካረገ በኋላ በኢትዮጵያ ውስጥ ብዙ ቁጣ ተቀሰቀሰ እንግዲህ ያቺ የቼዝ ጠጠሯን ሶማሌላንድ ጋር ከዛ ይሄ ሁለት የሚዲያ ፖለቲክስ አመጣ አንደኛው ምን አለ ለ50 ዓመት የወሰድነውን የሊዝ ጥያቄ አኔክሴሽን ነው አለ ኢትዮጵያ ወደ ራሷ ግዛት ለመጠቅለል ነው አንድ ሁለተኛ ምን አለ ኢትዮጵያ ከሶማሌላንድ ጋር ያረጋችው ስምምነት የሶማሊያን ወጣቶች በአብዛኞቹ ወደ አልሸባብ እንዲቀላቀሉ አደረገ ብሎ ተናገረ ይሄን ሚዲያ አጣጣፉ ምራቡ ማለም አሸባሪ ሱት ይፈራል ከዛ ቱርክ መጣች ላስታርቅ ብለ ቱርክ ስትመጣ 30% የነዳጅም የባህርም የማናቸውም ነገር የሚገኝ እንካፈል ብሎ 30% ለቱርክ ሰጥቶ 70% ለሶማሊያ አስቀረው አለ እንግዲህ ምንድነው
ቱርክን ከኢትዮጵያ ጋር ሲያጋጫት ወይም ቱርክ የአሰሳው ምክንያት ሶማሌላንድን ጨምሮሉ የሚሊተሪም የኢኮኖሚም ወታደራዊ ስምምነት ነው የፈጸመችው። ቱርክ በነገራችን ላይ ለመጀመሪያ ጊዜ ከሀገሯ ውጭ ያላት ትልቅ ወታደራዊ ጦር ሰፈር ያላት ሶማሊያ ነው። ይሄን አደረገ አንጫጫ አንካራ ዲክላሬሽን ተብሎ መጣ። ጉድ። ይሄ የሆነ ኢትዮጵያ ስለሆነች ነው። ይሄ የሆነ ኢትዮጵያን ሊጫኑ የሚችሉ መንግስታት ዳይሬክትሊም ኢንዳይሬክት አሉ ስለተባለ ነው። ዛሬ ምን ቢያረግ ጥሩ ነው ታዲያ? የሰውዬ ሳይጠየቅ ማለት ነው ሳይጠየቅ የሶማሌላንድ መንግስት በአሜሪካ የአፍሪካ ዴስክ ላይ የገቡ በተለይ እነ ዶክተር ፒተር ፋም የመሳሰሉ የዶናልድ ትራምፕ አስተዳደር አባላት የሆኑ ሶማሌላንድ ሪኮግናይዝ መደረግ አለባት በአሜሪካ የሚሉ የቀድሞ ደግሞ የእንግሊዝ መከላከያ ሚኒስትር የነበረ ከፍተኛ የሎቢ ቡድን የሚመራ ያ ሁሉ በተሰበሰበበት ሶማሌላንድ እውቅና እንደምታገኝና ለአሜሪካ ወታደራዊ ጦር ሰፈር ሰጥታ እውቅና ስጪኝ ብላ ጠየቀች ማለት ነው። ሶማሌላንድ ነው የጠየቀችው። እኛ ስንጠይቅ ሶማሌን ለመክፈል ነው ተባለ። አሜሪካን ስንጠይቅ ግን ምን ይባል? ምን አይነት መከራከሪያ ያምጡ? ምንስ ይበሉ? ከፍተኛ የአሜሪካንም ታክስ ፔር እርዳታ ተቀባይ ናቸው። ይሄ ሰውዬ ምን ቢል ጥሩ ነው ታዲያ? ማለት አንዳንድ ጊዜ በህግ ብቻ አይደለም የሚሆነው። ምን ይላል ይሄ ሰውዬ? ለዶናልድ ትራምፕ ግልጽ ጥያቄ አድርጎ ኑና ጠቅልሉልን እኮ ነው ያለው። የአፍሪካ ቀንድ አገር እንግዲህ ሶማሌ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችና የጦር ሰፈሮችን ለመስጠት ፍቃደኛ ነን ብሎ ደብዳቤ ይጽፋል። እንግዲህ እኛ ስንጠይቅ ወራሪ፣ በትብብር እንስራ ወራሪ፣ ለአሜሪካ ደግሞ ተንበርክኮ ጥያቄውን ያቀርባል። እንግዲህ ለትራምፕ ነው እንግዲህ የጻፉት ላቻቸው ማለት ነው። ይሄ በደንብ የተረጋገጠ ትክክለኛ ነገር ነው። እና አሜሪካ ምንድነው በብቸኝነት ተቆጣጣረው የሚችል የጦር ሰፈሮችና ወደቦች አማራጭ ነው ያቀረበው። ጉዳዩን በሚያውቁ የቀጠና ዲፕሎማቶች የተረጋገጠ የዜና ወኪሉም በብዙ ዜናዎች አስተማማኝ የሆነ ነው። ደብዳቤው ላይ ምን ይላል? እነዚህ ስልታዊ ይዞታዎችን አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማያቋርጥ ወታደራዊና ሎጂስቲክ መዳረሻዎችን በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ እና እባኮት መተው ይቆጣጠሩ። ማንን? ዶናልድ ትራምፕን። አንዱ ቦታ ምንድነው? ባሊ ዶግል የሚባል ቦታ ነው። ከሞቃዲሾ ከተማ በስተሰሜን ምዕራብ 90 ኪሎ ሜትር ላይ የሚገኝ ሲሆን ሌላው ምንድነው? የቦሳሶ ወደብ ነው። ይሄ ቦሳሶ ወደብ በሚገርም ሁኔታ ሶማሌላንድ ውስጥ ነው የሚገኘው። ስለዚህ እነዚህ ምን ብለዋል? ተቆጣጠሩ። ሌላስ? ለአሜሪካ በብቸኝነት ማለት እንደ ጦር ሰፈር እንደተጠቀምና በወደብነት ካቀረበች ውስጥ አንዱ የበርበራ ወደብ ነው። የበርበራ ወደብ ማን ነው? 51% እኛ 19.5 ሶማሌላንድ የተረፈውን 51% ብቻ ዩናይትድ አረብ ኤምሬት ብዙ ሚሊዮን ዶላር አፍስሳ በተለይ ለኢትዮጵያ ሰርቪስ ለመስጠት ያሰናዳቸው ወደብ ነው። ከበርበራ እስከ ጅጅጋ አስፋልት ተሰርቶ አልቋል። የዚህም በርበራ ቦታ ላይ ያለን ጦር ሰፈር ግን ምንድነው? ኑና ተቆጣጠሩት። ከዚህ በፊት ለማሰጥቷል ለዩናይትድ አረብ ኤምሬት ማይሶ ማለት ነው። ዩናይትድ አረብ ኤምሬት የፕሬዝዳንቱንም ደሞዝ ትከፍል ነበር። አሁን አታቋርጥ እርግጠኛ አይደለም። በጣም በሚያሳዝን ሁኔታ አሁን በርበራ ማለት
የሶማሌላንድ ነው። አሁን ይሄ ሰውዬ በጣም ስማርት መሆኑ የአሜሪካን የጂኦፖለቲክስ ሪዲንጋቸውን አንደርማይን አድርጎ የማይታወቅ ነው ብሎ ጥያቄ ያቀርባል። ግን ቅድም እንዳልኳችሁ ነው አሜሪካ ግን በዚህ ፒተር ፋን በሚባለው በጣም የሶማሌላንድ ሪኮግናይዝድ መሆን አለባት የሚባለው በፊት ሞሊ በነበረችበት በባይደን አስተዳደር የአፍሪካ ዴስክ ኃላፊ ሆኖ የተቀመጠ ሰውዬ ማለት ነው። ኦፊሻሊ በዛም ባይደረግ የአፍሪካን ፖሊሲ እየቀረጹ ካሉት ውስጥ አንዱ ነው። ዶናልድ ትራምፕም ሪኮግኒሽን ይሰጣታል ተብሎ ከምትጠበቀው ሶማሌላንድ ዋናው አጋፋሪ ነው። ስለዚህ በኋላ የሰውዬ ምን ብሎ ይመልሳል? የታለ እዚህ ጋር ላሳያችሁ እስቲ። ቆይ እዚህ ጋር ለምጣና ይሄ ሰውዬ እንግዲህ እብድ ለኔ እብድ ነው። በቃ ወይ ስራ ይሰራም። አሁን 30% ለትርጉ ሰጠ። አሁን ደግሞ ኑና ውረሩልኝ ብሎ ይለምናል። እኛ ስንጠይቅስ ወራሪ። ይሄ እኮ ነው በጣም እኮ በሽተኛ ሆነ ሰውዬ እኮ ነው ሰውዬ። በጤነኛም አይመስለኝም። እዚህ ጋር እንምጣና ላሳያችሁ። ሙልጭ አርጎ እኮ ነው የሰደበው። አሁን ይሄ እንደዚህ ጋር ታዩታላችሁ አይደል? ምን ብሎ ይመልስለታል? It is not enough that his PM ማለት ነው ወይም ፎሬን ሚኒስትሩ ኢንሰልት ያደርጉታል። ሞቃዲሾ ይላል 1 ቢሊዮን በየአመቱ ከአሜሪካ ታክስ ፔር ኮንሱም ታደርጋለች ተጠቀማለች ይላል። 1 ቢሊዮን ዶላር በአመት። ግን አሁን ምን ይሉናል ማለት ነው መልሰው አሜሪካን እንግዲህ ሰውየው እንዴት እንደቆጠረ ባይታወቅም he can offer us key Somaliland Puntland ports that he doesn't even control. ስለዚህ he thinks Americans so dumb ብሎ ምን ይላል? በቃ በጣም አብዶ ማለት ነው። በፑንትላንድ እና በሶማሌላንድ ቁጥጥር ውስጥ ያሉትን ከሱ ከሚቆጣጠራቸው ግዛቶች ውጪ ያሉትን ለኛ ያቀርብልናል። እኛ 1 ቢሊዮን በአመት እንሰጠዋለን። በጣም ተናዶ ነው። ግን ከኛ ብሔራዊ ጥቅም አንፃር ደግሞ ስታዩት ኢንዲያን ኦሽን ጋር ነው ወሰዱ ያለንኛ። አሜሪካንን ግን በፈለጉበት ማለት ነው። ታዲያ ይሄ ሰውዬ ጤነኛ ነው ወይ? ሶማሌላንድ እንደማይቆጣጠር እያወቀ እኛ ሶማሌላንድ ጋር ስንሄድ አፍራሽ ነው የምንባል። እሱ ጭራሽ ሶማሌላንድን አይደለም ሙሉ ሶማሊያን አሜሪካኑና ተቆጣጣ። ይሄን የሚለው ሶማሌላንዶች ነፃ ሀገር ወደሚሆኑበት መንገድ አስቆማለሁ ብሎ ነው። አሜሪካኖች ደግሞ ሶማሌላንድ እንደማይቆጣጠር ያውቃል። ስለዚህ ለዚህ ነው እንደነዚህ አይነት ኃይሎች ኢሳያስም አንዱ ምንድነው የሚያደርገው? ምጽዋም ወደ አሰብማ ተጠቀሙ ይላል። ለምን? እኔ የምፈልገው የመንግስት መዋቅር አደረጃጀት በሉት የእሱ አሻንጉሊት መንግስት ኢሳያስ እብደት ነው። ለ120 ሚሊዮን ህዝብ መሪ ልምረጥልኝ የሚል ሰው እብደት ነው። በንግድ ህግ መሰረት ሰርቪስ አቅርቦ ኢትዮጵያንም ኤርትራንም ይዞ ማድረግ አይፈልግም። አሁን አንዳንዶች በጣም በብዛት ሲናገሩ እንሰማለን። በዓለም አቀፍ የንግድ ስርዓት ቢያደርገው ድሮም ከና መለስ ጋር እኮ አይጣላም ነበር። ኢሳያስ ከአቅሙ በላይ የሚያስብ ሰርቶ ማደር የማይችል ዜጎቹን እንደ ግል ንብረት የያዘ ምንም አይነት ህጋዊ መዋቅር የሌለው የሀገሪቱ የመጨረሻ እሱና እሱ የሆነ ሰውዬ ከዚህ ሰውዬ ጋር ተባብሮ ኢትዮጵያ ሶማሌላንድ ከደረሰች እናሳያት። ኦኬ አሜሪካ ስትመጣስ ምን ልታደርግ ነው? ግብጽ ምን ልታደርግ ነው? ወደ 1.3 ቢሊዮን ዶላር ከአሜሪካ በየአመቱ ወታደራዊ ድጋፍ የምታገኝ ሀገር እሺ አሜሪካ ልትመጣ ነው። ምን ልታደርጉ ነው? ለመግለጫ አሰጡም። አሜሪካ ድርሽትልና የእጇን ታገኛለች ለምን አትሉ? ግን ኢትዮጵያ እንዳታገኝ ኢትዮጵያ ምንም ነገር እንዳታገኝ ምክንያት በተለይ ግብጽ በናይል የተወሰዳንትን የበላይነት ኢትዮጵያ በየትኛውም መልኩ በቀይ ባህር ላይ
እንድትወስድም እንድትመጣ አታደርግም ማለት ነው። አሁን ይሄ ሲያለቅስ ነበር። የሶማሌ ወጣቶች አልሸባብን ተቀላቀሉ። ለምን? ኢትዮጵያ ከሶማሌላንድ ጋር በፈጸመችው ሜሞራንደም ኦፍ አንደርስታንዲንግ ኢትዮጵያ ይሄን አጋጣሚ ተጠቅማ ወደ ራሷ ግዛት ልጠቀልለው አኔክስ ልታረግ ነው ይላል የሌለ። ስለዚህ ከዚህ እነዚህ ጎረቤት ምንላቸው አገሮች በትክክል መገንዘብና ማወቅ አንዳንዴም የኢትዮጵያ ፖለቲካ ኤሊት የውስጥ ያለንን የፖለቲካ ፍላጎት በእንደዚህ ሆስታይል በሆኑ ወይም በጣም አደገኛ በሆኑ ጎረቤት ሀገሮች መከባባችንን መካድ ጥሩ አይደለም። ይፈጽሞ መካድ በጣም ጥሩ አይደለም። ይሄው ለኔ ቀውስ ነው። እኛ ስንመጣ ያብዳል። አሜሪካን ባክሽ ነይና ተቆጣጣሪ ይላል። ለምን? ሶማሌላንድን አሜሪካ ከመጣች ማስጣል ስለማይችል። እኛስ ብዙ ዳይሬክትሊ ኢንዳይሬክትሊ ተጽዕኖ የሚያደርጉብን ሀገሮች ስላሉ እዛ ሄዶ ያለቅሳል። ቱርክም ብልጥ ነች። ከኢትዮጵያም ጋር መጣላት አትፈልግም። 30% ደግሞ ሪሶርስ ተፈቅዶላታል። ስለዚህ በጣም የሚያሳዝን ነው። ግን አሁንም በዚህ የአክሰስ ቱ ዘ ሲ የሚባለው ነገር ሙሉ ለሙሉ ውድቅ መደረግ ያለበት ጉዳይ አለ። በነገራችን ላይ ይሄ በስነ ስርዓት ውይይት የሚፈልግ ነው። በማንም በጎ ፍቃድ ሳይሆን በህግና በህግ በተመሰረተ አስተማማኝ በሆነ መልኩ እነዚህን አገልግሎቶች የማግኘት የመግፋት ጥያቄ መቀጠል ነው ያለበት። እንደዚህ አይነት ሰው የተጠየቀው እኛ ስንጠይቀው ሌላ ኢንዲያን ኦሽን ይወስዳል። አሜሪካን ስመጣ አገሪቷን አለ ምንንም ማስተዳድር ይላል። ሳድ በጣም ከባድ ነው። ኤንዌስ አሁን እዚህ ጋር የምናየው የታለ አሁን ይሄ ቦሳሶ ነው፣ በሶማሌላንድ ነው ያለ ነው። ይሄን አሁን አሜሪካ ነይና አስተዳድሪ ነው የሚለው ሰውዬ። እኛውን እዚህ ጋር ብንመጣስ አኔክስ ሊያደርጉን ወደ ራሳቸው ግዛት ሊጠቀልሉ ይላል። 20 ዓመት በሊዝ የወሰድነው ቦታ ሊጠቀልሉ ይላል። ስለዚህ በግማሽ እብዶች የተከበብን ስለሆነን ያን ከግምት ማስገባት ጥሩ ነው። ወደሚቀጥለው ወደ ደቡብ ሱዳን እንሂድና ሰፋርገን ጉዳያችን ያለን ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘን። ሌላ እዚህ ጋር ስንመጣ ኦኬ እዚህ ጋር አቶ እንትናን ፎቶ አልያዝኩት መሰለኝ። ብዙ ሰዎች ደውለው የሚጠይቁናልና እዚህ ጋር ተቆይ እዚህ ጋር ላርገውና ተለቅል አርገውና እዚህ ላይ የምታዩት ከጀነራል ታደሰ ጎን ያለው ዕውቁ ባለሀብት አቶ ብርሃነ ግደይ ነው። ብዙ ሰዎች እየደወሉ እየጠየቁ ነው ምንድነው የደረሰው ነገር እያሉ በጣም በተደጋጋሚ እኛም ስናጣራ ሞክረን ነበርና አንድ ቤተሰብ የተባለም ሰው ልናናገር ሞክረን እንደ ህፃን ልጅ ሊቆጣን ሞክረዋልና ወንድም ነው ምናምን የተባለ ብቻ የሳቸው ቁጣም ያማረው ሰው ያለ አንዳንድ ጊዜ ዜና የሚሰራው ፐብሊክ የሆነ ሰው በእንደዚህ አይነት አጋጣሚ ብዙ ሰው ዜናውን መስማት ይፈልጋል። አቶ ብርሃነ ግደይ እንግዲህ ከአቶ ማን አሰፋ ብርሃ አንድ ሹፌር ጋር የሆነ ነገር አሲረዋል ብሎ በቀድሞ የጊዜያዊ አስተዳደሩ የነበሩት በአጋጣሚ አንዱም ተጨምሯል። ሁለቱም አሜሪካ ናቸው። አሁን የትግራይ ፍርድ ቤት መረጃው ያቀረባችሁት ክስ በቂ አይደለም ብሎ በነጻ ሲያሰናብታቸው እንግዲህ እዚህ አየር መንገድ ከደረሱ በኋላ አዲስ አበባ ነው የገቡት። ግን ባለ መረጃ የመንግስት ጉዳዩን አይቶት ወደ ቤታቸው መግባት ችሏል። ከሳምንት ምናምን በላይ ሆነ። እንግዲህ መረጃ ስላጣን ነው እኛ ከሳምንት በላይ ሆነና
በሰላም ወደ ቤተሰባቸው ተቀላቅለዋል ወደ ስራም ገብተዋል እንደሚታወቁት የፕላቲኒየም ግብር ከፋይ ናቸው በርካታ ሰዎችንም በበጎ መርዳት ይታወቃሉ ከተራ እንግዲህ አንድ የሆነች የፒካፕ የምትመስል ኮካ የምትጭን መኪና ከዛ ጀምሮ እንግዲህ መንገድ የነዱ በየቦታ ኮካም ሲያከፋፍሉ የሚታወቁ ሰውዬ ናቸው ከዛ ተነስተው ነው እዚህ ቦታ የደረሱትና እንግዲህ አንዳንድ ጊዜ አንዳንድ ወጀቦች እንዴት መልካም ሰዎችን ላይ ሊደርሱ እንደሚችሉ አናቅም የፌደራል መንግስት ግን ነገሮችን ግራና ቀኝ አይቶ ወደ ስራው መመለስ በርካታም ሰራተኛቸው በስራቸው አሉ ለመንግስትም ትልቅ ግብር ከፋይ ናቸው ይሄን እርምጃ መከተሉ እሰየው የሚያስብል ነውና ወደ ቤታቸውም ወደ ስራቸውም ተመልሰዋል ማለት ነው ሞክረናል ከቤተሰቡ ለማናገር አንዱ ጆሮአችን ሊቆነጥጥ ነበር የሳቸው ወንድሚው ምናምን ነኝ የሚል ሰው ኤንዌስ በኋላ በራሳችን በሄድንበት መንገድ አግኝተን ሰውየው ቤታቸው መቀላቀላቸውን ሰምተናል ደስ የሚል ዜና ነው አድማጮቻችን እንግዲህ ጥያቄያችሁን በዚህ መልሰናል ማለት ነው ሌላው እዚህ ጋር ምንገባው የደቡብ ሱዳን ጉዳይ ነው በነገራችን ላይ የደቡብ ሱዳን ኬዝ በጣም አስደንጋጭ በሆነ ሁኔታ ውስጥ ነው የደቡብ ሱዳን ኬዝ የሚገኘው ምንድነው የሚያስደነግጠው ስትብልክ የኛ አይነት በሌላ ሀገር እናርገውና እንግዲህ ከሰማን ብዬ ነው በሌላ ሀገር ትላንትና እዚህ ጋር አድርገነው ነበርና እስቲ የሰዎቹ ፎቶ ካለ እዚህ ጋር ኮስት እና ምንድነው ዲንካና ኖዌር የሚባሉ አሉ ሁለቱ ትልልቅ ጎሳዎች ናቸው ፍጅቱ በሁለቱ መካከል ከፍተኛ የስልጣንና በደቡብ ሱዳን ያሉ ሀብቶችን በመቀራመት ነው በነገራችን ላይ እና በሁለቱ መካከል ጎራ ያሉት የሚጽፉት ጽሁፍ የጥላቻ ጽሁፍ ብሔርም በብሔር ራዲካላይዝ ነው የሚለው በማምጣት ከፍተኛ የሆነ ስጋት ደቅኗል አንዱን ብሔር በሌላ ብሔር ላይ ለማነሳሳት እንግዲህ ሳልቫኪር ዲንካ ነው ማነው ማቻር ደግሞ ይሄ ነው ማቻር ኖዌር ነው የአንድ ሀገር ልጆች ናቸው በሁለቱ ትልልቅ መካከል ጦርነት በማንገስ አንዱን እንዲጨርስ በማድረግ ሶሻል ሚዲያው ተጠምዷል ይሄ መረገም አይደለም የአፍሪካ ቀንድ የማህበራዊ ሚዲያ አጠቃቀም የንጹሃንን ነፍስ የሚለቀም የሚመገብ አደገኛ ኃይል ነው ያለው በኬንያ በዳቦ ነው በመናምን ጨምሯል ስለ ሩቶ ላይ ያ ሁሉ ዘመቻና እነዛ ልጆችን በመሃል እንዲሞት ተደረገው በማህበራዊ ሚዲያ ነው ማህበራዊ ሚዲያ ያው ልክ ሚዲያ እንደሚባለው እንደ ኒኩለር ቦምብ ነው ይባል ኒኩለር ቦምብ የኃይል ምንጭ ነው የጥፋት ምንጭ ነው የሚወስነው አካል ነው አሁን በእነዚህ በሁለቱ መካከል ከባድ ነው አሁን ማቻር ታስሯል በዚህ ሰውዬ ነው የታሰረው ግን ዋናው እኔ ሳነበው ያየሁት ከባዱ ደቡብ ሱዳን ውስጥ የዚህ ሰውዬ ጤና መውረድ ነው የሰውዬ ጤና መውረድ ነው አንድ ሁለተኛው በጣም ከባድ የሆነባቸው ነገር ምንድነው በሱዳን ግጭት ውስጥ በአልብሩሃንና ሄሜቲ መካከል የተደረገው ጦርነት ከሱዳን ተነስቶ ወደ ፖርት ሱዳን የሚሄደውን እነሱ ለዓለም የሚያቀርቡት ነዳጅ ቆሟል እና የሱዳን ቢሮክራሲና የሚሊተሪው ኃይል ደግሞ በዚህ ነዳጅ ገቢ ፓትሮኔጅ ቢሮክራሲ የተቀራማች ቢሮክራሲ ስለነበረ ሳልቫኪር ራሱ ይሄን ክራይ ሰብሳቢን ኃይል መመገብ አልቻለም
የሚገርማችሁ የሱዳን አርሚው ፌደራል አርሚውና የሄሚቲ አርሚዎች በደቡብ ሱዳን ውስጥ ባሉ ፖለቲካ ኃይሎች መካከል ተደረበው የሚጫወቱ ናቸው። ሳልቫኪር ምንድነው የገጠመው? ወደ ፖርት ሱዳን ሲሄድ እዛ አልቡርሃን አለ። ፓይፑ በሚያልፍባቸው መሃል ላይ ያሉ መሬቶች ላይ ደግሞ ሄሚቲ አለ። ይሄን መስመር እንዲለቁለት ባላንስ አድርጎ መጫወት አልቻለም። ዋናው ጉዳይ የጤናው ጉዳይ ነው። አንዱ አልቡርሃን ጋር ጠጋ ያለው ሲመስለው ሄሜቲ ያለቅሳል። ሄሜቲ ጋር ጠጋ ያለ መስል አልቡርሃን እንትን ይላል። ሁለቱን ባላንስ የሚያደርግ ፖይንት ባለማግኘት ደቡብ ሱዳን ነዳጇን በፖርት መሸጥ እንኳን ማውጣት አልቻለች። ያ ደግሞ ክራይ ሲሰበስብ ሆዱን ያሰፋው ሚሊተሪና ቢሮክራት ደግሞ ሳልቫኪርን ሊበላው ተንቀሳቅሷል። በዛ ላይ ማቻር ደግሞ የሱ ቀጥተኛ የፖለቲካ የኃይል መተጋገል ልክ በዚህ መሃል ላይ ሆኖ ነው ምን ተፈጠረ፣ ምን አይነት አደጋ መጣ የሚባለው ነገር ማየትም መመለስም ይቻላል ማለት ነው። ከዛ ተነስቶ ነው ይሄ ማህበራዊ ሚዲያው አገሪቷን ሊያነዳት ነው። በቃ ሊያነዳት በቃ እዚህ ላይ እንደምታዩት ማለት ነው ሊያነዳት ነው። ምንድነው የተፈጠረው? እዚህ ጋር ማየት እንችላለን። የተፈጠረው ዋናው ነገር ምንድነው የተፈጠረው? አሁን የራፒድ ፎርስ ይቅርና ዋና የተፈጠረው ምንድነው? የሳውት ሱዳን ማለት ነው ኮንፍሊክቱ መነሻው ማርች 4 2025 የኑዌር ሚሊሻ ናቸው የተባሉት የሪክ ማቻር የቀድሞ እንግዲህ አማጻ መሪ ማለት ነው አሁን ያለው ምክትል ፕሬዝዳንቱ ናሲር የምትባል በኢትዮጵያ ቦርደር ጋር ያለችውን ቦታ አርሚ ቤዝ ይይዛል ማለት ነው። በሳውት ሱዳንና በኢትዮጵያ በደንብ አገናኝ ቦታ ማለት ነው። ለዚህ ማቻር ምክትል ፕሬዝዳንቱ ክስ የሚያቀርበው ሳልቫኪር ላይ የሱ ጦር ሰራዊቶች ኡላንግ የምትባል ካውንቲ ላይ በፌብሩዋሪ 25 ጦርነት ከፍተውብናል፣ መታውናል። የሱ ሎያሊስቶች በምዕራብ መተውናል። ስለዚህ በዚህ በተፈጠረ ቴንሽን ጁባ በአንድ እግሯ ቆማ ነበር፣ በአንድ እግሯ። ከዛ ምንድነው ያደረገው ሳልቫኪር? ብዙ የማቻርን ከፍተኛ ኃላፊዎች ሰብስቦ ያስራል ማለት ነው። ናሲር አካባቢ ያሉት ማለት ነው። ለምንድነው በ2018 በሰላም ስምምነት ፈርመው ከነችግሩ ያን አሰቃቂ ሲቪል ዋር መቀልበስ ተችሎ ነበር። አሁን ዓለም ፈርቶ ነው ያለው። በዚህ ውስጥ ግን ከፍተኛው ሚና የሚጫወተው ማለት ማህበራዊ ሚዲያ ነው። አሁን የዚህ አፐር ናይል የሚባለው ቦታ ላይ ነው አሁን ከባዱ ያለው። ስለዚህ ምን ተፈጠረ በዚህ መሃል ነው? እነማንስ ያስታርቁ ነው የተባለው? ኬንያ፣ ኢትዮጵያ፣ ሳውዝ አፍሪካ የተለያዩት ይሄን ነገር ማስታጠቅ አለባቸው። በ2018ቱ ከፈረሰ ሁሉ ነገር አበቃ ነው። ችግሩ አሁን እዛ ቦታ ላይ ምን ተፈጠረ ነው? አንድ ጀነራል ይገደላል። የተባበሩት መንግስታት ለማውጣት በጣም ሞክሯል። ይህ ጀነራል የዲንካ ተወላጅና የሳልቫኪር ወታደራዊ አመራር መካከል አንዱ ነው። ናሲር ቦታ የተገደለው የዛም አዛዥ ነበር። በማን የተገደለው? በማቻር ሚሊሻዎች፣ በእነሱ ታጣቂዎች ናቸው ተብሎ ነው። ከዛ በኋላ ጠቅልሎ ሰብስቦ አሰረ። ጁባ በአንድ እግሯ ቆመች። ዓለም እያለቀሰ ነው እስካሁን እያለቀ። የተባበሩት መንግስታት ታስታውሳላችሁ ሄሊኮፕተሯ ተመታ ስትወርድ ደቡብ ሱዳን ላይ ከዛ ፊት 5-6 ጊዜ ሰውየውን ጀነራሉ ለማውጣት ሞክሮ ነበር። አሁን በጦር ግንባር ላይ የተደረገ ወታደራዊ ግጭት መሆኑ ቀርቶ ማህበራዊ ሚዲያ ፖለቲካውን ፍሬም አድርጎት የዲንካና የኑዌር ብሔሮች ጠብ አድርጎት ቁጭ አድርጎታል ማለት ነው። በዚህ ውስጥ ደግሞ በሚገርም ሁኔታ
የጀነራል አብዱል ፈታህ አልቡርሃንና የራፒድ ሰፖርት ፎርሱ ጀነራል መሐመድ ሐምዶን ዳጋሎ እጅ አለበት። የመጀመሪያውን ለምሳሌ ሳውት ሱዳን ሎስት ሰርድ ኦፍ ኢት ስቴት ይላል። 2/3 ገበያዋን ማለት ነው ከሜን ኦል ኤክስፖርት ፓይፕላይን የሚሄድበትም ማለት ነው። 2/3 የላትም። አሁን ልክ ሱዳን አልበሽርን ኩ ከመቱት በኋላ ምን እንደተደረገው ሳውት ሱዳን ስትወጣ ኦልሞስት 90% ገቢውን አልበሽር አጥቶ ስንዴ ማቅረብ፣ ነዳጅ ማቅረብ፣ ምግብ አቅርቦት መጨረሻ ላይ በ2019 አካባቢ መቱት። ያን ያደረገው ማን? የአሜሪካ ማዕቀብ ነው። ከዛ ምንድነው ያደረጉት? እና አልቡርሃንና ሄሜቲ ሲመጡ እስራኤልን ተቀበሉና ከዚህ ከአሸባሪ ሊስት እናወጣቸዋለን፣ ብድሩም ይለቀቃል ብሎ ዶናልድ ትራምፕ ይሄን አደረገ። እውቅና ሰጡ፣ ብድር ተለቀቀ። ከዛ በኋላ ዓለም ባንክና IMF የተፈለገውን ገንዘብ ማቅረብ አልቻለም። ከዛ ጠቅላይ ሚኒስትሩ ማን ነበር? ጠቅላይ ሚኒስትር ሐምዱክ ብር እንሰጣለን አሉት። ከዛ ምን ጠየቁት? ፓራራል ማርኬት የውጭ ምንዛሪውን ክፈት አሉት። የብላክ ማርኬቱና የብሔራዊ ባንክ ተመሳሳይ ይሆናሉ። ይሄን ሲያደርጉ አንድ አሜሪካ ዶላር 70 የሱዳን ፓውንድ ነበር። ልክ ሲያደርገው በ24 በ48 ሰዓት ውስጥ 350 ነው የገባው። ከዛ በ23 ጦርነቱ ሲነሳ 600 ድረስ፣ አሁን 1000 ሳይደርስ አይቀርም። ግን ለማክሮ ኢኮኖሚ ማስተካከያ የሚሆን ለዴቨሎፕመንት ፈንድ ግን IMF እና ወርልድ ባንክ ግን ገንዘቡን አላቀረቡም። ፓራላል ማርኬት ብለው ያን ነገር ካቀረቡ በኋላ ማለት ብላክ ማርኬቱንና ብሔራዊ ባንኩን ልክኛ ሀገር እንደተደረገው ማለት። ስለዚህ ኪር ምን ገጠመው? በቃ ፊዚካል ክራይሲስ ገባ። በቃ የሰውዬ ከዛ ምን ሆነ? ቅድም ያልኳችሁ ነው ፓትሮኔጅ የሆኑ ተቀራማጅ ኔትወርኩ ሊያኖረው አልቻለም ማለት። ስለዚህ በዚህ መልኩ ነው የዛም ጀነራል ግድያ ይሄ መጣ። ከዚህ በኋላ ወዴት ሄዱ ነው? ፖለቲከኞቹ ቁጭ ብሎ ሲያወሩ ማህበራዊ ሚዲያ ነው እንደ ፈንጂ የሚያቀጣጥሉ። የማህበራዊ ሚዲያ አጠቃቀም በእነዚህ ሁለት ትልልቅ ብሔሮች መካከል ደም እንዲቃቡ በ2018 የተፈረመውን የሰላም ስምምነት እንዲበትኑት እየገፉ ነው ያሉት። አስቡ። አሁን ብዙ ሰው ምን ይላል? የአሜሪካ መንግስት ማርኮ ሩቢዮ ማለት ነው ለጠቅላይ ሚኒስትር አብይ ደወሉ፣ ስለ አካባቢ ሁኔታ አውርተናል አሉ። ብዙ ሰው በጣም በመደነቅ ምናምን። አሁን የኛ የውስጥ ፖለቲካን ተውትና ኢትዮጵያ ከነበራት ሪጅናል ሬከርድ ስትነሱ በደቡብ ሱዳንና በዋናዋ ሱዳን መካከል የነበረው ግጭት በሰላም እንዲቋጭ ማለት ነው። ሁለቱ እንደበፈለጉበት ነው ብሎ በሰላም እንዲቋጭ ኢትዮጵያ ከፍተኛ ሚና ነበር። ለሶማሌ መረጋጋት ኢትዮጵያ ከፍተኛ ሚና ነበር። የኤርትራ መንግስት ከአደገኛ ባህሪው የሚገባው ኬጅ ውስጥ ለመጣል ኢትዮጵያ እጇ ትልቅ ነበር። ከጅቡቲ ጋር የተፈጠረው የኢኮኖሚክ ኢንቴግሬሽን አለ። በደቡብ ሱዳንና በሱዳን የነበሩትን በፈንጂ በታንክ ታጥረው የነበሩትን ወደ መንገድ በመቀየር የኢኮኖሚክ ኢንቴግሬሽን መፍጠር ተችሏል። ከኬንያ ጋር መፍጠር ተችሏል። እና ኢትዮጵያ ያላት ሚና ቀላል አይደለም። ኢቭን ኢፍ የውስጥ ችግራችን እንዳለ ሆኖ በቀንዱ ሀገሮች ያሉ ጠቅላላ ቢደመሩ ኢትዮጵያንም ህዝብ ቁጥር አያክሉ። ማርክ ሩቢዮን ሲጠይቁ አንዱ የኢትዮጵያ የውስጥ ፖለቲካ አሁን ካለው የአፍሪካ ቀንድ ጋር ቀውስ ተፈጥሮ ቢጨመር አሜሪካኖች ከአይምሮ ውጭ ነው የሚሆኑት ከራሳቸው ኢንተረስት። ለምን? የዓለም ፒስ ኦርደሩ ከአፍሪካ ቀንድ ጋር ጀምሮ የሚዛባ ከሆነ
የዓለም አብዛኛው ሀብትና በተለይ ግሎባላይዜሽን በሚሉት በአራቱም አቅጣጫ ዓለም የነሱ ነች። የዚህ የሚነሳውን ግሎባል ኦርደሩን ያምሰዋል። ለምን በአሁን ሰዓት ራይት ነው ዛሬ አልሸባብ በ30 ኪሎ ሜትር ውስጥ ሙቃዲሾ ላይ ሞርታር ተኩሷል። ከፍተኛ ሁለት ትልልቅ ፍንዳታዎች ኬላዎች ሰርቷል። የዓለም ሚዲያ ላይ ምን አሉት? ለምሳሌ ሐሰን ሼክ ቱርክ ሄደው በኢትዮጵያና በኤርትራ በኢትዮጵያና በሶማሊያ የተፈረመው ፊርማ ይላል እስከ መጨረሻ ውጤታማ እስከሚሆን አይደለም። ይሄ አደገኛው ጽንፈኛው ኃይል እየገፋ ነው። ከሐሰን ሼክ ጋር የተጣሉት ሪጂናል ስቴቶች አሉ። እነሱን ለማስማማት ነው። ለምሳሌ ፑንትላንድ ይሄ ማዴቦ ግዛት መሐመድ በቀደም በጦርነት የተሸነፈበት ሪጂናል ስቴቶች አሉ። ከነሱ ጋር ለማስማማት ነው። አቁም ይሄ ፕሬዚደንሻል ነው ያልክ ፌደራል ስቴቱን አፈራርሰ ነው አልሸባብ አንድ ስላልሆናቸው የመጡት የተባሉት እነ ጁባላንድ አስቡት። ይሄን አልሸባብ ማስታገስ የሚችል አገር አሜሪካ ደወለች ብሎ ለምን እንደነግጣለን? አሁን ያለው በኢትዮጵያ ኤርፎርስ እና በአሜሪካ ጦር ኃይል ነው እየተመታ ያለው። የኢትዮጵያ ምድር ተዋጊ ምን አየር ኃይል ቢያቆም በሳምንት ወይ በ15 ቀን ውስጥ አልሸባብ ሙቃዲሾ ውስጥ ይገባል። አሳምንት በሳምንት ውስጥ ይሄ አሜሪካ ስጋት አለ። ግን ኢትዮጵያ በሪጅኑ ላይ እንደዚህ ደጋፊ ኃይሉን የምትቀጥለው ምንድነው? የውስጧ ፖለቲካ ሲስተካከል ነው። የኢትዮጵያ የውስጥ ፖለቲካ መስተካከል ለአሜሪካ በቀጥታም በተዘዋዋሪ ይጠቅማቸዋል። የኢትዮጵያ ፖለቲካ ውስጣዊ ልዩነቶች ከታከመ በሰለጠነ መልኩ ወደ ጠረጴዛ ከመጣ ኢትዮጵያ የራሷን የግዛት አንድነትና ውስጣዊ አንድነቷን መጠበቅ ከቻለችና ወደ ኢኮኖሚክ መስመር ላይ ከመጣች ለሪጅኑ ለምዕራቡ ዓለም ትልቅ አጋዥ ሀገር ነው የምትሆነው። ይሄን ለምዕራቦች በደንብ የሚያውቁት ነው። የኢትዮጵያ ውስጣዊ ፖለቲካ ግን እየጋመ እየሄደ ሞኖፖሊ ቫዮለንሱ ከቁጥር ውጪ ወጥቶ ማንም መቆጣጠር በማይችልበት ሁኔታና ተጨማሪ አፍሪካ ቀንድ ችግር ከሆነ ደግሞ ከፍተኛ ችግር ውስጥ እንደሚወድቁ ያውቁታል። ለዛ ነው የሚደውሉት። የኛ ሰላም ለነሱ ያስፈልጋቸዋል። አንዳንድ ሰው በተለየ ሁኔታ ያለ አሜሪካ ከኢትዮጵያ የምትፈልገው እንደፈንታለ ሚዲያ የኢትዮጵያ የግዛት አንድነት መጠበቅና ከተቻለ ሊበራል የሚሉት ቫልዩዎች ፌር ኤንድ ፍሪ ኤሌክሽንስ፣ ጉድ ገቨርናንስ፣ የፌደራል ሲስተሙ ኮንስቲቱሽናሊዝም እነዚህ ቢፈጸሙ የኢትዮጵያ ግዛት አንድነት ቢጠበቅ በቀንዱ ሀገርና ኢትዮጵያ ሊኖራት የሚችላት ኮንትሪቢዩሽን ትልቅ ስለሚሆን ያ ማለት ኢንዳይሬክትሊ የነሱን ፒስ ኦርደር በቀንዱ ሀገር ስለምታረጋጋ በዛ ደረጃ ኢትዮጵያን ይፈልጋሉ። እኛ እንደምንለው በቃ ደንበኛ የሰይጣን ቁራጭ አድርገው ኢትዮጵያ አንዳንዱ ይላል ኢትዮጵያን ለመበታተን ነው ይላል። ኢትዮጵያ መበታተን ከዚህ ጊዜ ከትግራይና ከፌደራል መንግስት ጦርነት አሁን ካለው ከዚህ በላይ አመቺ ጊዜ የለም። ቢፈልጉ እኮ ያረጉታል። እንኳን አሜሪካኖች ተባብረው ለዚህ ጉዳይ እኛው እየተጨረስን አይደለም እንዴ? እኛው እኮ እየተጨረስን ነው። ትንሽ ምንድነው እንድንጨራረስ ግፊት ማድረግ ነው። በየድንበሩ የተለያዩ ፋክሽኖች ፈጥረው መሳሪያውን አቅርበው እኮ ይለይላችሁ ማለት ይችላሉ። ግን እንደዛ አይደለም። የኛ የውስጥ ሰላም ለዓለም ሰላም የሚያዋጣው የሚወስደውም ድርሻ አለ። ለራሳችን በሰጠነው ግምት አሜሪካን የምታል ትልቅ ሀገር ሁሌ ልትበትነን ነው ልታጠፋን ነው ማከልክሏት። በተለይ እኛ ተቀባብለን የለ እንዴ? አሁን እኮ እኛ የሚገፋን ያጣ ነው። የኢትዮጵያ ህዝብ እኮ
አልበተንም አልጋደልም ብሎ እንደዚህ ያዘው እንጂ የኢትዮጵያ ፖለቲካ ኤሊት እኮ የሚችለውን እኮ አድርጓል። የኛ ማህበራዊ ሚዲያ ላይ በየቀኑ የሚተኮሰው ቃላት እኮ እነ ሩሲያ ከታጠቁት እኮ ኒውክሌር ይበልጥ ነበር። ሰው ነው እምቢ ያለው፣ እምቢ ያለ በቃ ሰው። ኤሊቱ ማህበራዊ ሚዲያው እኮ ኦልሬዲ አገሪቷን ጨርሷል። ሳውት ሱዳን የገጠማቸው ይሄ የኢኮኖሚ ክራይሲስ ገብተዋል። በቃ የሱዳን እንዴት አይነት የሱዳን አለመረጋጋት፣ ሱዳን ሰላማዊ አለመሆን፣ ሳውት ሱዳኖች ኢኮኖሚያቸው ሙሉ በነዳጅ ጥገኛውን ሀገሮች ፖርት ሱዳን ማቅረብ አልቻሉ። ስለዚህ ሳውት ሱዳኖች የሱዳኖችን ሰላም ይናፍቃሉ። ለምን? ለመኖር። ይሄ ተቀራማቹ ኔትወርክስ ክራይ ስብሰባ የለመደ ሳልቫኪርን አንገቱን ይዟል። ሳልቫኪር በኢኮኖሚክ ይሄን ማስተዳደር ሳይችል ለማቻር ደግሞ በጎን እየቆሰቆሱ ይህን እድል ለመጠቀም ይሞክራሉ። የሚገርማቸው የሱዳንና የሳውት ሱዳን በተለይ ራፒድ ፎርስና የፌደራል የሱዳን ጦር በሳውት ሱዳን ውስጥ ተቃዋሚዎችን ይደግፋሉ፣ ያስታጥቃሉ። ስለዚህ የአንዱ ሰላም ሌላው ዋስትና ነው። የአንዱ ቀውስ የሌላውን ሀገር ሰላም ያጨናንቃል፣ ይመታል ማለት። ኢሳያስን አታዩትም? እንደኛ ሀገር ባገኘው ቀዳዳ ነው የሚገባው፣ ፊት ተሰጥቶት ማለት ነው። ታንክስቱ መለስ ዜናዊ በስሊፐር አስኪዶት ነበረ። አብይ አህመድ ደግሞ በሙሉ ልብስና በከረባት ከዓለም ጋር ቀላቀለው። ፋክቱ ነው። እኛ እኮ ነን ኢሳያስ ላይ የተጣለውን ጦር መሳሪያ ማዕቀብ ያነሳንለት። እኛ እኮ ነን ኢሳያስን ከዓለም ጋር የቀላቀል ነው። ኢሳያስ ግን ኢሳያስ ነው ባህሪውን አይቀይረው። ይሄን ትልቅ አገር እሱ በሚመራው አሻንጉሊት መንግስትና በፈራረሰች ኢትዮጵያ ላይ ትንሿን ኤርትራ ከፍ አድርጎ የሰላም ዋስትና አገኛለሁ ነው። ይሄ ደንበኛ የደንቆሮ አስተሳሰብ። ሀገሮች የማይታኮሱት የማይገዳደሉት በነ ኢሳያስ አይነት አስተሳሰብ አይደለም። አንድ ሀገር በሌላው ጋር የማይተኩሰው የኢኮኖሚ ኢንቴግሬሽን፣ የኢትዮጵያ ኢኮኖሚና የኤርትራ ኢኮኖሚን ማመጋገብ ማበልጸግ ለኤርትራ ትልቅ ዋስትና ነው። ትንሿ ጅቡቲ በኢትዮጵያ ሎጂስቲክ ውስጥ ያላትን ድርሻ ወሰዱ። ኤርትራ በዚህ መልኩ ከኢትዮጵያ ኢኮኖሚ ጋር መገናኘት ትችላለች። ጅቡቲ ቀና ብላ አታየንም፣ እኛ ጅቡቲን ቀና ብለን አናይም። ውሃ ሁሉ በነፃ ሰጥተናቸዋል፣ መብራት አቅርበንላቸዋል። ቢኮዝ የኢትዮጵያን ሎጂስቲክ በማሳለጥ ትልቅ ስራ ይሰራሉ። ኤርትራ ዋስትናዋ ከኢትዮጵያ ኢኮኖሚ ጋር መጋባት ነው። ወደቦቿን በዓለም አቀፍ ሕግ አገልግሎት ከፍታ ወንድም ከሆነ የኢትዮጵያ ሕዝብ ጋር ኢኮኖሚ ኢንቴግሬሽን መፍጠር ኤርትራን ዘላለማዊ ሉዓላዊ ሀገር ያደርጋት እንጂ ኢሳያስ እንደሚለው አይደለም። ኢሳያስ ኤርትራን ይዞ ኢትዮጵያን ሊዘውር አይችልም። 120 ሚሊዮን ሕዝብ አፈራርሼ በታትኜ የኤርትራ ወደፊት ስጋት በማይሆንበት እኛ ሿሚና ሻሪ የምንሆኑበት ኢትዮጵያን መሰረታለን። ይሄ እኮ ቀይ አደባባይ እብደት ነው። የኢትዮጵያ ጠንካራ ኢኮኖሚ፣ የኤርትራ ጠንካራ ኢኮኖሚ እኮ ለቀንዱ ሀገር ዋስትና ነው። ኢሳያስ ያልገባው እኮ ክፍለ ሀገር ነች። ዩኤን ብሎ ኤርትራ ገባች እንጂ እኮ ለአንድ ኢትዮጵያ ብቻ ክፍለ ሀገር ነው ኤርትራ። እንደ አንድ ክፍለ ሀገር ማለት ነው ኢትዮጵያ ውስጥ እንዳለው በሉዓላዊነት በሚጠራ ሀገር ስለሚያወራ ነው እንጂ። ግን በኢኮኖሚ መተሳሰር በነገራችን ላይ የኮንፌዴሬሽንን በሉት የፌዴሬሽን በፌዴሬሽን ያለ ህዝብና ክልል ዋስትና ኢኮኖሚ ኢንቴግሬሽን ኢትዮጵያ ውስጥ አንዱ ከአንዱ ጋር የሚጫረሰው እኮ የኢትዮጵያ ፌደራል ስቴት በኢኮኖሚክ ኢንቴግሬሽን ተሰርቶ እኮ ስላላለቀ ነው። የጋምቤላ መኖር የትግራይን መኖር መወሰን፣ የትግራይ መኖር የጋምቤላ መወሰን፣
የቤንሻንጉል መኖር የኦሮሚያ መኖር መወሰን የኦሮሚያ የቤንሻንጉል የአማራው ሶማሊያን ሶማሊያ አማራውን ሶማሊያ ትግራይ በዚህ መልኩ አንዳችን ባንዳችን ላይ ክልሎች በኢኮኖሚ ተሳስረው አንዱ በአንዱ ላይ ለአንዱ መኖር ዋስትና የሆነ ኢንቴግሬትድ ኢኮኖሚ እኮ ብንሰራ ኢትዮጵያ ውስጥ ጥይት አይተኮስም። የኛ ግን ከኢኮኖሚ መስራት በላይ ግጭቱን እንደ ቅንቅን ይወረረን። ታንክስቱ ደግሞ ማህበራዊ ሚዲያ ሊበላው ነው አገሩ። እንግዲህ አስቡ ናሲር የምትባል ቦታ አንድ የዲንካ ጀነራል ተገደለ። በ2018 ፈጽመው ሁሉም የአገሪቷ መከላከያ ሆኗል። እሱም ፒክ አድርገው የዲንካና የኒውዮርክ ግጭት አረጉት። ይሄ በጣም በጣም ነው የሚያሳዝነው። እኛ ሀገር አሜሪካ መደወሏ አንዳንዱ ይላል ጠቅላይ ሚኒስትሩን በማስፈራራት ወይ ብልጽግናን ጃስ በማለት ሊተነተን። በነገራችን ላይ የጠቅላይ ሚኒስትሩ የሚያዙት ፓርቲውን ከሌላ ጋር በሚፈጥረው ግጭት ፓርቲውም አይተርፍም፣ ሌላውም አይተርፍም። የአሜሪካ ስልክ መደወልን እንደ ጥሩ ኦፖርቹኒቲ ወስዶ አሜሪካ ታተራድረንና በፌር ሼር እንኑር ብሎ መጠየቅ አንድ ነው። ደውሎ አስፈራሩት ይላል። ይሄ አካሄድ የትም አያዋጣም። ማናችንም ግን ይሄን ነጥብ ልንረዳው አልቻለም። ኢትዮጵያ ውስጥ በአሁን ሰዓት የአሸናፊና የተሸናፊ ፖለቲካ ለማምጣት በጣም ከባድ። the only thing ጠረጴዛ ላይ ተቀመጣለህ። አሜሪካ ደወለች ሲባል ምን አለ ብታደራድረን? አሜሪካ ለምን አትገባም? ለምን ጠረጴዛ? ምክንያቱም አሜሪካ የካሮት ኢንዱስትሪን ብቻ ሳይሆን ዳይሬክትሊ ይሄን የማድረግ ይሄን ኦፖርቹኒቲ የመጠቀም ነው እንጂ አስፈራራቸው ጆሮን ቆነጠጠችው በሚል ጉዳይ ላይ ብቻ የሚታይ ሳይሆን ኦኬ ማርኮ ሩቢዮ አዲስ አስተዳደር ከመጣ ይሄ ድል ተጠቅሞ የመደራደር በሰጥቶ መቀበል አገሪቷን የማጽናት ፍላጎት ከማምጣት አሜሪካ ተቆጣችው ተናገረችው በሚል የሚደረገው የማህበራዊ ግንኙነታችን አደገኛ ነው። the last point ከሱዳንና ከሳውት ሱዳን እኛ የተለየን ህዝቦች ነው አይደለንም። ከሶማሊያ የተለየን ህዝቦች ነን አይደለንም። ትልቅ ቀውስ ሊመጣ አልቻለም። በእነሱ ውስጥ ያለው ፖለቲካ በአብዛኛው በአፍሪካ ቀንድ ይመሰልና the middle east cold war ነው የሚባለው ጦርነቱ። the middle east cold war የመካከለኛው ሀገሮች ቀዝቃዛው ጦርነት ነው ይባላል። ሶማሊያ ውስጥ አሉ ሰልፍ ይዘው፣ ሱዳን ውስጥ አሉ ሰልፍ ይዘው። ነገ እነዚህ እኛ ሀገር እንደማይሰለፉ ማን ነው ዋስትና ማቅረብ የሚችለው? እነሱ በኢትዮጵያም ላይ the middle east cold war የሚለው ነገር ከገባ አበቃ ጨዋታው አበቃ። ካርቱም የምትባል ታላቅ ሀገር፣ ካርቱም የምትባል ትልቅ ታሪክ ያላት ሀገር በሞርታር በመድፍ በታንክ በጀት ነዳለች በገዛ ልጆቿ። ሁለቱም አጫዋቾቹ ግን ከጀርባ የተለያዩ ናቸው። ይሄ the middle east cold war የኢትዮጵያን ፖለቲካ ከተረከበ ጨዋታ ወዳጅ ሌላ ነው የሚሆነው። ባንዘገይ ጥሩ ነው። ሁሉን ነገር በሰጥቶ መቀበል እቺን ሀገር ማረጋጋት፣ ፖለቲካውን ቶን ዳውን ማድረግ ለቀጣይ ትውልድ ልክ እንደተረከብነው የምናስተላልፍ ካልሆንን አሁን በሚካሄደው ሰልፍ ሱዳንን የበላው የሚድል ኢስት ኮልድ ዋር፣ ሶማሌን የበላው የሚድል ኢስት ኮልድ ዋር
በኢትዮጵያ በኤርትራ ኢትዮጵያ ውስጥ ባለው ፖለቲካል ፋክሽን the middle east cold war ወደዚህ የዛ ገጽታ ወደዚህ ከተገለበጠ አደገኛ ነው እና አሜሪካ የሚደውሉት ረጅም ዓመት የመንግስትነት ልምድ አላችሁ አውሩ የናንተ ማውራት የናንተ ሰላም ለቀጠናውም ከቀጠናውም የቀጠናው የሚመጣው ሰላም እናተርፋለን ነው እንጂ እኛ ተፈርተን አይደለም የተለየን ህዝቦችንን አይደለም ግን በአንጻራዊነት በቀንዱ ሀገር ላይ የማረጋጋትና ረጅም ዓመት የመንግስትነት ልምድ መኖር ሊቻቻል የሚችል የፖለቲካ ኤሊት ይኖራል በሚል የነሱ የፖለቲካ ትንታኔ ነው እንጂ አሜሪካ ፈርታንም በተለየ አይተን አይደለም ግን የኢትዮጵያ ሰላም ሌሎቹ ሊተርፍ ይችላል ሶማሌን ደም ህይወት ሰተን ከ2006 ጀምሮ ዛሬ ቢፎክሩ የኛ ልጆች ደም ሰጥተው ሶማሌን መንግስት አድርገው ደቡብ ሱዳንና ሱዳን መለስ ይያለ እንኳን ሊተኳኮሱ በክፉ አይታዩም ነበር ለምን በተባበሩት መንግስታት የሰላም ማስከበር ላይ የጎረቤት አገር ሰላም አስከባሪ ኃይል አይፈቀድም ከሌላ ቦታ ኒውትራል ናቸው ተብሎ ኢንተረስት ከሌላቸው ተብሎ የሚመጡ ናቸው ፒስ ኪፒንግ ይመጡት እዛ የጎረቤት ሀገር ሊያስገባ አይችልም ደቡብ ሱዳንና ሱዳን ብቸኛ አብይ ላይ መረጡት የኢትዮጵያን ወታደር የኢትዮጵያን መከላከያ ሰራዊት ማንንም አናምንም ብለው በሁለቱ ፍቃድ የገባ መከላከያ ሰራዊት ነበር ወዳጄ እንዳመጥ እንጂ በዛ ደረጃ ሪጅኑን የማረጋጋትና ኤክስክሉሲቭ በሆነ ሁኔታ የኛን ኮንትሪቢዩሽን የሚጠየቅበት ቆመን አይተናል የሪጂናል ኮንትሪቢዩሽናችን እንዲሁ ብቻ የሚነገር አይደለም ፕራክቲካሊ በተጨባጭ የተሰራና የተደረገ ጉዳይ ነው የነሱ ጭንቀት የኢትዮጵያ ይሄ ፖላራይዝድ የሆነ ፖለቲካ ከሄደና ይሄ ስካቬንጀር የሆነ የሚድል ኢስት ኮልድ ዋር ከተረከባት ኢትዮጵያን ሱዳን ከ2 ዓመት በላይ ፈጅቶባቸው ሳውዲ አረቢያና ዩናይትድ አረብ ኤሚሬት አሁን ተፎካካሪ ሄሎ ነው የነሱ ዳንስ ቤት ሆና ነበር ሱዳን ወዳጄ ነገኛ ቤት ዳንስ ቤት ላደርጉት ይችላል እኛ ምንም ኤክሰፕሽን የለንም the only exception በህግ የበላይነትና በሰጥቶ መቀበል የምናቆያት አገር ካለ ብቻ ነው ኢትዮጵያዊነት የተለየ ነገር አይደለም ለዚህ ነው ሶሻል ሚዲያውን ቶን ዳውን አድርጉት ፖለቲከኞችም ቶን ዳውን አድርጉት በሰጥቶ መቀበል አገራችን እንዳታመልጠን መነጋገር እንጂ አሜሪካ የደወለችን ፈርታ አይደለም ወይ ለብቻ ጠቅላይ ሚኒስትሩ ለመቆጣት አይደለም ወዳጄ ንቃ የኢትዮጵያ ውስጥ ፖለቲካ በሚድል ኢስት ኮልድ ዋር የሚቀየርበት እንደዚህ ያሰፋው ከሄድክ ጨዋታው ሌላ ነው ጨዋታው ሌላ ነው ረንጆቹ እንደሚሉት ሳንቲሙን የጨመረ ዘፈኑን ይመርጣል ነው እንግዲህ አንድ እዚህ የቱ ጋር 22 ነው ምና መጀመሪያ የመጣ አንድ የሆነ ዳንስቤን ነበርና ሳንቲም ነው የሚጨመሩት እዚህ ለኛል ያኔ ገና ፋሽን ነው አዲስ አበባና አንዳንዱ በቃ ቀምቅሞ ምናምን ቀይሮ ምናምን ይላል አጅሮ ሳንቲማን በልቶ እስከሚጨርስ ወደ ሁለተኛው ትራክ እስከሚሄድ ያች ሳንቲም ፍርጥ ብትለካ ይቀይረው ኦልሞስት እንደማሽን ነው ለዛ ነው ሳንቲሙን የጨመረ ዘፈኑ ይመርጣል የሚለው ሱዳን ውስጥ አይታችኋል አልቡርሃን ከአውሮፕላን ከፖርት ሱዳን ካርቱም ሲደርሱ ተደፍተው ነው መሬት የሳሙት መሬት ፕሬዝዳንት የነበሩት መሬት መልሶ ነው የሳሙት እኛ የተለየን አይደለም የተለየ መጽሐፍ ቅዱስ ቃል ኪዳንም ያለን ሰዎች አይደል እንዳንሸዋወድ ነገርኳችሁ የአንድ ዲንካ ጀነራል ሞተ ተብሎ የዲንካና የኒወር ብሔረሰብ አድርጎ የሳውት ሱዳን ማህበራዊ ሚዲያ ሊያፋጅና ሊያጨርስ ነው
እኛም ሀገር ጀምረነዋል። በህግ ሳይሆን በደቦ ልንፋጅ ነው። ለፍርድ ቤት እንኳን እድል አንሰጥም። ወዳጄ ንቃ። ዘ ሚድል ኢስት ኮልድ ዋር መጥቶ እስከሚከፋፈለን ንቃ። ሱዳንን፣ ደቡብ ሱዳንን ወዳጄ፣ ሶማሌን ትላንትና 30% ሰጠ ለማ ለኤርዶጋን አስሳስሰ ብላ 100 ብር ካገኘ 70 ብር ለኔ 30ውን ወሰዳል። ዛሬስ አሜሪካ እንዳለ እኔንም ሚስቴንም የኛንም ሳሎን የተቆጣጠር ይላል ፕሬዝዳንት ሼክ ሐሰን። ኢትዮጵያ ስትሄድስ አኔክሴሽን ነው ልትቀላቀለን። ልክ ኢትዮጵያ ሶማሌላንድ ስትረግ የሶማሌ ወጣቶች እንዳለ አልሸባብ ሆኑ ይላል። ኢሳያስ ባቅሟ የራሷን ወደብ አልሰጠም ትላለች። ከዛ በኋላ ለመጀመሪያ ጊዜ በነብሰ በላው አልሲሲ ማለት በግብጽ ዲሞክራቲካሊ ኤሌክትድ የሆነን ፕሬዝዳንት በነ ዩናይትድ አረብ ኤሚሬት ገንዘብ ገልብጦ አስሮ ገሎ ከቤተሰብ ውጭ የቀበረ ነብሰ በላ ኢሳያስን የሚያስንቅ አምባገነን በሱ ተጎበኘው በልብስ ምናምን ቁጭ ብሎ ኦክቶበር 10 ላይ አንቲ ኢትዮጵያን አክሲስ ምንም አይነት ግብጽ የለሱ ከሶማሌ ጋኛ ነው የምንገናኝ። ግን ጥላቻ መሬት ላይ ያለው እውነቱ ራሱ ያስክዳል። አሁን ኢሳያስ የኛን ኢንተረስ ሶማሌ ላይ ገብተውን ማን አባቱ ይለቀዋል? አሁን አልሲሲ መምጣቱ ነው። በቀደም ተናገር ያለው የህዳሴን ግድብ በደንብ ነው ማኒፑሌት እና ግብጽን በዚህማ የፖለቲካ ባህሪያቸውን ካልገታን ሞተናል። ለማንኛውም ፈንታሌዎች ነበር። ይሄ ቀንዱን ሀገር በየሳምንቱም በመናምን እንገፋበታለን። ግን ጨው ለራስ ስትል ጣፍጥ ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። መልካም ምሽት፣ መልካም አዳር እንላለን። ቻው።